ስግደት ሁሉ አምልኮ አይደለም። አምልኮ ደግሞ ሁል ጊዜ በስግደት አይገለጥም። ለእግዚአብሔር ሲሰገድ እግዚአብሔርን ስንሰግድለት እያመለክ ነው የምንሰግደው። ግን መጽሐፍ ቅዱስ ላይ ከፈጠረን ከአምላካችን ውጪ እግዚአብሔር ላከበራቸው ለወዳጆቹ ተሰግዶ አይተናል። ያ ስግደት አምልኮ ነው ወይ? ለዘመናት ቤተክርስቲያን ስትተችበት ከነበረው ነገር ለቅዱሳን ስንሰግድ እያመለኳቸው ነው አይደለም የሚሉን። ስለዚህ ለቅዱሳን ስንሰግድ እያመለክናቸው እንዳልሆነ ዛሬ ያሳይተናል። ከዚህ በፊትም አሳይተናል። ሞር ደግሞ ብዙ ሰው ባለበትም ለማሳየት ሞክረናል። ያንን ነገር ግልጽ ሊሆን ይገባል። ሌላኛው ውይይቱ ላይ ካያችሁ በጣም በብዛት ማለት ኦልሞስት 95% ከርዕሱ የወጣ ሀሳብ ነበር ሲያወሩ ነበር። እኛ ክብር ለእግዚአብሔር ብቻ ነው የሚገባው አላለም፣ ስግደት ለእግዚአብሔር ብቻ ነው የሚገባው በሚል ርዕስ አልገባንም። እኛን ቻሌንጅ ማድረግ አልቻሉም። አምልኮ ስግደት ብቻ ስግደት ሁሉ አምልኮ ነው ወይ የሚለውን ሀሳብ ሁለቱም ቻሌንጅ ማድረግ አልቻሉም። በዛ ላይም የሰጡትን ሀሳብ ልታዩ ያልቻላችሁት በርዕሱ ላይ ምንም እንኳን መነጋገር ስለማይችሉ ነው። እንደዛ ስለሆነ በተደጋጋሚ እኔም ዮሐድም ርዕሱ ላይ ትኩረት ተደርጎ እናውራ ስንል የነበረው በመረጣችሁት ርዕሰ ጉዳይ ላይ ነው። ርዕሱ ላይ አንድ ጥያቄ ብጠይቅ ኢዮብ እናሳያችሁ ቅድም እነሱ ክርስቲያኖች አይደሉም የሚል መልስ ነው የተሰጠን። ስለዚህ ይሄ ማለት ምንድን ነው? በሚሰጠው አርዕስት ላይ ቶፒክ ላይ ፕሮቴስታንት መቼም ገብቶ መወያየት እንደማይችል አሳይታል። በሐዲስ ኪዳንም በብሉይ ኪዳንም መጽሐፍ ቅዱስ ስግደት ለቅዱሳን አባቶቻችን ሲሰገድ አይተናል። እነሱ ቅዱሳን አባቶቻችን ራሱ ሲሰግዱም አይተናል። አብርሃምን የመሰለ አባት ሲሰግድ አይተናል መጽሐፍ ቅዱስ ላይ። ስለዚህ በዚህ ልክ ክሊር ሆኖ የተቀመጠ። ሌላ ማንሳት የምፈልገው ቅድም ያሬድም አንስቶታል። በሁለቱ መካከል የነበረ ትልቅ ግጭት ነበር። መግቢያ ላይ ተናግሬዋለሁ። እነሱ ላለመወያየት ወደኋላ በሚሻሹ ሰዓት ላይ ኤፍሬም ባለ ጊዜ ስግደት ሁሉ አምልኮ ብሎ ያምናል። ስለዚህ ወይ እሱ ሪፕለስ ያደርጋችሁና እንወያይ አንዳችሁ ስል የነበረበት ዋነኛ ምክንያቴ የእሱን እምነት ስለማውቀው ነው። እግዚአብሔር አምላክም ቸር ነው። አጋለጠው። መጨረሻ ላይ ምን አለ? ሁሉም ስግደቶች የተሳሳቱ ናቸው አለ። ለነ ዳዊት የተሰገደው፣ ለዮሴፍ የተሰገደው፣ አብርሃም የሰገደው እያንዳንዳቸው ስግደቶች ሁሉ ተሳስቶ ነዋል። እነሱ ግን ሲሉ የነበሩት ምንድን ነው? በመሰገድ ደረጃ ተሰግዷል፣ ንጉሥ ስለሆነ በሀገሩ ባህል ነገር ተሰግዶለታል እንጂ ያ ስግደት ጉባኤው የሰገደው ስግደት ስህተት ነው አላሉም። እነሱ ሉትራኑ ወንድማቸውና ቃሌ ስግደቱ ስህተት ነው ብለው አይደለም የተነሱት። አንደኛ ክርስቲያኖች አልሰገዱም የሚል፣ ሁለተኛ ደግሞ በአካባቢያቸው ባህል በሶሳይቲው ሶሻል ላይፍ ባላቸው ሶሻል ላይፍ መሰረት ለንጉስ በሚገባ ክብር መንገድ ሰገዱ ነው ያሉ። ኤፍሬምስ ምንድን ያላቸው? ጭራሽ ስህተት ነው፣ በቃ ጭራሽ ስህተት ነው። ስለዚህ ዛጋ ሁለቱ ልዩነት አይተናል። እርስ በርሳቸውም ሳይግባቡ ወደ ውይይት መድረክ ሊመጡ እንደቻሉም ተመልክተናል። ስለዚህ ግራ የተጋቡት እነሱ ናቸው። ለዛም ነው ዮናስ በተደጋጋሚ ኦርቶዶክሶቹ ክሊር አድርገውልኛል፣ ግልጽ አድርገውልኛል እና የኦርቶዶክሶቹ ግልጽ አድርገውልኛል እና እዛ ላይ ምንም ጥያቄ የለኝም። የአክብሮ ስግደት የአምልኮ ስግደት ብለው እነሱ ገልጸውታል። ለንጉሱ የአክብሮ ስግደት እንደሆነ፣ ለእግዚአብሔር የአምልኮ ስግደት እንደሆነ ግልጽ አድርገውልኛል፣ አስረድተውኛል። የእናንተን ፈልጋለው አስረዱኝ ሲል እነሱ የሚንጠለጠሉት ምን ጊዜ ላይ ነው? ኦርቶዶክሶች እኮ ሲሰግዱ ለዚህ ነው ትናንትና ስላቸው የነበረው። እስልምና ክርስትናን ካልነካ መቆም አይችልም። ፕሮቴስታንት ኦርቶዶክስን ስለ ኦርቶዶክስ ካላወራ መኖር አይችልም። ኦርቶዶክስ ደግሞ ስለ ኢየሱስ ካላወራች የለችም ማለት ነው። ለዚያ ነው እስኪ በፕሮቴስታንት በኩል ያለውን ነገር አስረዳኝ ሲባል ኦርቶዶክሶች እኮ በታሪክ ውስጥ እንዲህ አይነት ማስረጃ የላቸውም ብሎ ስለ ጴንጤ ሲጠየቅ ስለ ኦርቶዶክስ ነበር የሚመለስ የነበረው። ከዚህ እንኳን ምን ተማራችሁ? በራሳቸው መንገድ የራሳቸውን እምነት ማስረዳት የማይችሉ አካላት እንደሆኑ አይታችኋል። በዛ ላይ ደግሞ በውይይት ላይ በምናደርገው ሰዓት ላይ ስነ ምግባራቸውን ተመልክታችኋል፣ ምን ያህል አጸያፊ እንደሆነ። በተለየ ቃሌ ዘማርያም ለዚህ ነበረ ከዚህ ቀድሞ ቃሌ ሲጀምር ለውይይት ብቁ አይደለም። አንደኛ የማዳመጥ ችግር አለበት፣ ሁለተኛ ሰው ላይ ሞክ የማድረግ ችግር አለበት፣ ሶስተኛ ጥያቄ በቀጥታ የመመለስ ችግር አለበት። ካያችሁት አትናደድ አትቆጣ ከማለት ውጪ ጥያቄ የመመለስ አቅም አልነበረው። ከዚህ የተነሳ ይሄ ልጅ ለውይይት ብቁ እንዳልሆነ እናውቃለን፣ ግን ቢሆንም ተወያይተናል። ኤኒዌይስ ያንን ላይ ሌላኛው
በጣም የሚያስቀው ፓርት ኑሃሚን ለሩት ሰግዳለች ያለበት ፓርት አላሳቃችሁም ጋይስ? እየዋ ኑሃሚን ለሩት የቱ ጋር ሩት ለቦዔዝ ሰገደች ነው ፖይንቱ። ኑሃሚን የሰገደችው እንደ ሶሻል ላይፏ ነው አለች። አክብራት ነው ለሩት። የቱ ጋር ነው የሰገደችው ጋይስ? እንደው ሄሎችን ነገር ብታሳይ ደስ ይለናል። ኑሃሚን ለሩት መጽሐፍ ቅዱስ ላይ የትን ቦታ ላይ አልሰገደችም። ውሸት ነው፣ አልሰገደች። ምን ያህል ማለት ነው? ምን ያህል መጽሐፍ ቅዱስን እንዳላጠናው ሀሳቡ እንደሌለው የምታውቁት በተከፈተለት ቦይ ይላል። ዮኒ ምን አለ? አይ የሩት ስግደት ሲለው አይ ኑሃሚን ለሩት የሰገደችው የመሰለው እሱ ኑሃሚን ለሩት የሰገደች ነው የመሰለው። አልመረመረም ራሱ ዝም ብሎ ምን አለ? ሲጀመር ኑሃሚን የትም ቦታ ላይ ለሩት አልሰገደችው። ሩት ናት ለቦዔዝ የሰገደችው። መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ ጠቅሶ በዚህ ልክ በተቀደሰው የሚሄዱ ሰዎች ናቸው እና ርዕስ አይጠብቁም። ሀሳብ መሞገት አይችሉም። ሀሳብ ቢውልድ ማድረግ አይችሉም። እነዚህ ሰዎች ሀሳብ በጭራሽ ቢውልድ ማድረግ አይችሉም። በተነሳ ሀሳብ ላይ ማውራት አይችሉም። በተጠየቀ ጥያቄ ላይ መልስ መስጠት አይችሉም። ጥያቄ ቀጥታ መለስ አይችሉም። ደጋግመን ስንጠይቅ መጽሐፍ ቅዱስ ላይ ስግደት ሁሉ አምልኮ ነው የሚላለ ወይ? የእኔ ጥያቄ የእሱ መልስ ምንድን ነበረ? የሰገዱት ክርስቲያኖች አይደሉም። የእኔ ጥያቄ እሱ አይደለም። ስግደቱ አምልኮ ነው ወይንስ አይደለም? ለዛ ነው በቃ ከዚህ ልጅ ጋር እውነቱን ለመናገር ወርዝ የሚያደርግ ውይይት መቼም ሊፈጠር አይችልም። በፍጹም በምንም አይነት መስፈርት ለውይይት የሚያበቃ አቅም የለውም። ምንም ብትሉኝ እኔ በጌታ ፊት ነው ነገር ለማካበድ አይደለም። እኔ እንኳን እሺ እያካበድኩ ነው ብል ዘማርያም ከኔ የተሻለ ወንድሜ ተናግሮታል። ሌሎቹ ናኬ እንኳን ተናግረውታል። ጭራሽ ለውይይት የሚመጥን አካል አይደለም። አንድ ሰው እንዴት ቢያንስ አንድ ጥያቄ በቀጥታ መመለስ አይችልም? አንድ ሰው ቢያንስ አንድ ጊዜ እንኳን ቶፒክ ጠብቆ እንዴት አያወራም? አንዷን ቶፒክ እንኳን ጠብቆ እንዴት ሰው አያወራም? ምን የሚያሳይ ነው ይሄ? ይህ ልጅ ራሱ ከራሱ ወንድሞች ጋር እዛ ጋር መወያየት እንጂ ከኛ ጋር መወያየት አለበት ብዬ ከዚህ በኋላ አላምንም። እና ነገ ራሱ በሚኖረው ውይይት ላይ እኔ አላቅም እንዴት ከእንደዚህ በጣም ዊክ ከሆኑ የበሰለ ሀሳብ ማቅረብ ከማይችሉ ጥያቄ በቀጥታ መመለስ ከማይችሉ ሰዎች ጋር መወያየት እንዴት እንደምንችል ሊገባኝ አልቻለም። እንዳያችሁት ኤፍሬም ውይይቱ ላይ መኖሩ ጠቅሞናል ጋይስ። ኤፍሬም ስሜታዊ ነው እንደምታውቁት። ሁለተኛ ፔንቴኮስታል፣ ሶስተኛ ኦርቶዶክስን አታክ ያደረገ እየመሰለው የሉትራንንና የሁለቱን ሀሳብ እየመታ እየቀጠቀጠ ነበር። ሁለቱ ልጆች ስግደት ሁሉ አምልኮ ነው የሚል እምነት የላቸውም ከመሰረቱ። በመጀመሪያ የተሰገደ ፓርት ስለሚያውቁ፣ ነገር ግን ምን እያደረጉ ነበረ? በክርስቲያን ፐርስፔክቲቭ እንየው ማለት በሐዲስ ኪዳን አማኞች ያ ነገር አይመለከተንም፣ ክርስቲያኖች ሲያደርጉ ስላላየን አንደግፈውም ለማለት ነው እንጂ ስግደት ሁሉ አምልኮ ነው ለማለት አይደለም የሚል ሀሳብ ይዘው ነው የገቡት። ኤፍሬም ግን ምን አደረገ? ከኛ በእነሱ ሳይድ ሆኖ ለእኛ ሲያግዝ ነበረ ሳያውቀው። ገና ከፍቶ ሲያነበው ምንድን ያለው? ሁሉም ተሳስተዋል። እነ ቃሌ ሁሉም ተሳስተዋል አላሉም ነበር። የመጀመሪያው ግጭት ቀጠላልና ምን የሚል ሀሳብ አቀረበ? አንዳንድ ቦታዎች ላይ ለመላእክት እና ለአንዳንድ ሰዎች የአክብሮት ስግደት እንደተሰገደ ልናስተውል ይገባል የሚለውን ሀሳብ አመጣና አሳየልን። ራሱን ያሳየልን። ያንን አነበበና በስተመጨረሻ ላይ ስግደት የአምልኮ ስግደት ለእግዚአብሔር እንደሚገባ በሙሴ ሕግ መሰረት ካለ በኋላ ግን ወረድ ብሎ በመጽሐፍ ቅዱስ አንዳንድ ስፍራዎች ላይ ለማን ለመላእክትና ለአንዳንድ ሰዎች እንደተሰገደ ልናስተውል ይገባል። የምን ስግደት? የአክብሮት ስግደት ብሎ ራሱ ያቀረበው ማስረጃ ክሊር አደረገ። ከዚህ አንጻር ምን ትጠብቃላችሁ? ቤተክርስቲያናችን እግዚአብሔርን በቅዳሴዋ ታመልከዋለች። እግዚአብሔርን እግዚኦ መሐረነ ክርስቶስ እያለን የሰገድን እናመልከዋለን፣ እንለምነዋለን። ቅዱሳንን ደግሞ እግዚአብሔር ባከበራቸው ልክ ስግደቱ ራሱ የሰላምታ ይሆናል። ሰላምታ ያለው ስግደት ራሱ እንሰግዳለን። ለእመቤታችን ሰላም እንልሻለን። ሰላም ለኪ እንዘ ንሰግድ ንብለኪ ብለን ስንሰግድ ያ ስግደት የአምልኮ ስግደት፣ የሰላምታ ስግደት። ይህን ደግሞ መጽሐፍ ቅዱስ የሚደግፈው ስግደት ነው። እዚህ ኦርቶዶክስ ለእያንዳንዱ ትምህርቶቿ ግልጽ የሆነ ቬግ ያልሆነ ጥርት ያለ አስተምሮ እንዳላት ከዛሬ ውይይት በጥቂቱም ቢሆን ማስተዋል ችለናል ብያለሁ። እግዚአብሔር አምላክ ጊዜውን ስለሰጠን እናመሰግናለን። ሌሎችም ወንድሞች ስላሉ ሀሳቡን ይሰጣሉ። ነገ ላይ ውይይቱ ላይ ስንመጣ የምንወያየው አንድ ሉትራን አንድ ፔንቴኮስታል አስገብተን ልክ እንደዛሬው ማለት ልክ እንደዛሬው ስንወያይ ሉትራኑን ከፔንቴኮስታሉ ጋር አድርገን የምንወያየው እንደዛ ሆነው እንደሚመጡ ተስፋ አለን።
የነገ ሰው ይበለን። የዛሬ ውይይት ግን በዚህ መጠናቀቁ ለብዙዎቻችን ረፍት ነው። እግዚአብሔር ያክብርልኝ። አመሰግናለሁ። እሺ ልደቴ በጣም እናመሰግናለን። በአጭሩ ነው ያስቀመጠው የዛሬ የነበረውን ውይይት ሳይጀመር ያለቀው ዛሬ ሳይጀመር ነው ያለቀው። ድንገት የነገው ውይይት በፎርፌ ሳያልቅ አይቀርም። ግን እነሱ መጡ አልመጡ አይመለከተንም። ልደት በተቻለ አቅም ያን ቤት ትምህርቱ መሰጠት አለበት ብዬ አምናለሁ። ተወያይ መጣ አልመጣና እሱን ነገር ፊክስ እንድታረግ እንግዲህ እንጠይቃለን ብለን ሁላችንም ሀሳባችን ይሄ ነውና ዮሐዴ ደግሞ አንተ ያየበትን አንግል እንደ ልደት እስኪ አቅርብልንና አንዳንድ ሀሳቦችንም በዛው ጨምርልን። ኦኬ ሁላችሁንም ቃል ታሰማልን። በጣም ጥሩ ጊዜ ነበረ። እግዚአብሔር ይመስገን። ቢያንስ በራሳቸው ሰዎችን እንዲያዩ አድርገናል እና ልደትሻ ደግሞ ቃል ያሰማልን። እውነት እያጠበ እየጨመቀ ሲሰጠኝ እኔ ሳሰጣ ነበርና በደንብ እያመቻቸ ምናምን ነበር ሲሰጥ የነበረው። እግዚአብሔር አምላክ ረጅም እድሜ ከሙሉ ጤንነት ይስጥ። ሲነሱ የነበሩት ባይዘው መጀመሪያ ሁለቱም ራሱ በዴፊኒሽን ይለያዩ እንደነበረ የምትረዱት ራእይ 3:9 የሁለቱ መረዳት የተለያየ ነበረ። አስተውላችሁ ከሆነ ቃሌ ጭራሽ ክርስቲያኖች አይደሉም እንጂ አልሰገዱም የሚል ሀሳብ የለውም ጭራሽ። አይ ተሰምታችሁ ከሆነ የአጅር ዮናታን ደግሞ ምንድነው የሚለው? አይ ሰገዱ ማለት ሊትራሊ መስገድ ላይሆን ይችላል የሚል ሀሳብ ነበር ሲያነሳይ ነበር። የራእይ ኮንሴፕታቸው መረዳታቸው ራሱ አንድ አይደለም። ራእይ 3:9 ሲረዱ የነበሩበት ሀሳብ ማለት እርስ በርሳቸው ራሱ 3:9 ላይ መስገድ ሰግደዋል ግን ክርስቲያኖች አይደሉም የሚለው የቃሌ ሀሳብ ነው ወይስ ኖርማሊ ስግደትም ላይሆን ይችላል የሚለው የዮናታን ሀሳብ። ኦኬ በጣም እርስ በርሳቸው ሲጋጩ የነበረበት ሀሳብ ነው። ኦኬ በጣም የሚገርመው ግን የቃሌ ምንድነው? እሺ ክርስቲያኖች አይሆኑ ኖ ማተውባት ማለት ነው። በአዲስ ኪዳን ግን ለቤተ ክርስቲያኒቱ መልአክ እንዲሰግዱ ክርስቶስ አዟቸዋል ወይ ነው ጥያቄ። አዎ አዟቸዋል በቃሌ ኮንሴፕት ማለት ሶ ሪዝናት ወርሺፕ ማለት ነው። አምልኮ አይደለም ስግደት ሁሉ ፔሪድ በቃ በራሳቸው ቆንጨራ በራሳቸው ጅራፍ ሲቀጠቅጡ ራሳቸውን ነበር የነበሩት። ልክ ምንድነው በአት ላይ ያሉ በሰንሰለት ወይ በመቁጠሪያ ራሳቸውን ሲገርፉ እንደሚገርፉ ልክ እንደዚያ በራሳቸው አርጊመንት ራሳቸውን ሲቀጠቅጡ ሲገርፉ ነበር የዋሉት ማለት ነው። አንድ ይሄ ነው። ከዛ በተጨማሪ ኤፍሬም መጣና ጭራሽ በታተናቸው ሁሉንም ማለት ነው። መጥቶ የመጀመሪያ ጥያቄው በቃ የሁለቱም አርጊመንት ዲባንክ ነው ያደረገው። ምን ብለው ነው የጠየቀው? ሳይገለጥ የሰገደ አለው ያለ። ኦኬ ተገልጠው ሰግደዋል እያልከን ነው? በቃ አኩሻ በቃ ዝም ብለህ ብትሰማው ራሱን ገርፎ ራሱን የሚመርቅ ሰው ቢኖር እሱ ነው። የራሱን አርጊመንት ራሱ ያፈርሳል። ጌታ ይባርከኝ ይላል እና ምን አለ? ኦኬ ስለዚህ ላልተገለጠ አካል የሰገደ አንድ አሳዩኝ አለ። ሲገለጡ ግን መስገድ አምልኮ አይደለም ማለት ነው። አዎ በቃ ቻው አርጊመንታችን ቢልድ አደረክልን ጨረስን እኮ። ከዛ እንዳዛ ሲባል አበደ ደግሞ ጭራሽ በብሉይ ኪዳን እንዳለ ሲሰግድ የነበረው ስህተት ነው አለ። ዳዊት ለሳኦል ሲሰግድ፣ ናቡከደነጾር ለዳንኤል ሲሰግድ፣ አብርሃም ለኬጢ ልጆች ሲሰግድ፣ የዮሴፍ ወንድሞች ሁሉ ኦኬ ለዮሴፍ ሲሰግዱ ምን ቀረ? ሎጥ ለመላእክት ኦኬ ሁሉም ለመላእክትም ለእንትንም ሲሰግዱ የነበረው ሁሉ ስህተት ነው አለ። ከዛ አጅር ራሱ እኮ ነው ማስረጃ የሚያመጣው። እስቲ ክፈት አዲስ መደበኛ ትርጉም ይኸው ራስ አምጥተሃል አለ። ዝቅ ብሎ ሲያነብ ለመላእክትና ለሰዎች አንዳንድ ቦታ በመጽሐፍ ቅዱስ ሲሰግዱ ይታያል። ይህ ግን የአምልኮ ሳይሆን የአክብሮት መሆኑ ልብ ልትል ያስፈልጋል ነው የሚለው። ልብ አይልም ልጁ። ግን በጣም የሚገርመኝ ልብ በል የአምልኮ አይደለም የተሰገደው፣ ስህተት ነው አይደለም የአክብሮት ነው የተሰገደው እየተባለ ልብ አይልም። በጣም የሚገርም ልብ ልትል ያስፈልጋል እኮ ግን ልብ አይልም። እና ኤፊ ጀግና ነው። በቃ ኤፊ ዝም ብላችሁ ብትሰሙት ከራሱ ጋር ዲቤት አድርጎ ጌታ ይባርከኝ ይላል። የትኛው ኤፊ ለየትኛው ጌታ ይባርከኝ እንደሚለው ተገራፊው ኤፊ ለገራፊው ኤፊ ይሁን ወይስ ተገራፊው ኤፊ ለገራፊው ኤፊ ጌታ ይባርከው እያለ እንዳለ አይታወቅም። ምክንያቱም ከራሱ ጋር ነው ዲቤት የሚያደርገው እና እንደዛ ነው።
ደን ከዛ የተነሳ ፕሪስክሪፕቲቭ አይነት ትእዛዝ አለ ወይ የሚል ሀሳብ አንስቷል። ይህ በጣም ሌም የሆነ አርጊመንት ነው እውነት ለመናገር። አሁን ፕሪስክሪፕቲቭ የሆነ እንዲያድርጉ ተብሏል ከተባለ አሁን ለክርስቶስ ብዙ ቦታ ሐዋርያቶችም ከሐዋርያት ውጭም ሲሰግዱ ነበር አይደል? ኦኬ አይ ስገዱ አልተባሉም፣ ስለዚህ ለክርስቶስ መስገድ አይገባም ማለት ነው። እዛ ልክ እንደዚህ ያለ ደካማ አርጊመንት ማለት ነው። ኦኬ ለክርስቶስ ሲሰግዱ ተመለከትን እንጂ ለክርስቶስ ስገዱ ተብሎ የታዘዘበት አለ እንዴ? የለም። ስለዚህ ለክርስቶስ መስገድ አይገባም እንደናንተ ሐሳብ ፕሪስክሪፕቲቭ ከሆነ። ቀጥሎ ለመንፈስ ቅዱስ ስገዱ ተብሎ የታዘዘበት አለ? የለም። ስለዚህ ለመንፈስ ቅዱስም ስግደት አይገባም። ይህን ያክል ውርድ ያለ አርጊመንት ማምጣት በጣም ያሳዝናል እውነት ለመናገር። ደን ቀጥሎ በሰከንድ ናይሲያ ላይ ስለተነሳው ሀሳብ አሴ ካውንስል በቸርች ደረጃ እንቀበለው። ኦፍኮርስ እኛ ሶስቱ ኢኩሜኒካል ካውንስልስ ነው የምንቀበለው፣ ግን እዛ ላይ የተገለጸው ሀሳብ እንቀበላለን። ሀሳብ ኖት ወርድስ ኤግዛክትሊ ማለት ነው። ሀሳቡን እንቀበላለን አይደል? ሶ ሀሳቡን በማን ጆን ኦፍ ደማስከስ ኤክስፕሬስ ባደረገው መልኩ አሁን ቬኔሬሽንስ ኦፍ ሳይንትስ ወይም ደግሞ ቅዱሳንን ስለማክበር ቅዱስ ዮሐንስ ደማስቆ ምን ብሎ ይናገራል? ሌት አስ ሆነር ዘ ማዘር ኦፍ ጋድ አስ ሪሊ ኤንድ ትሩሊ ጋድስ ማዘር ይላል። አስቀድመን ድንግል ማርያምን የእግዚአብሔር አምላካችን እናት እንደመሆኗ እናከብራታለን ይላል። አስቀድመን ደን ሌት አስ ሆነር ዲ ፕሮፊት ጆን አስ ፕሪከርሰር ኤንድ ባፕቲስት አፖስትል ኤንድ ማርቲር for there has not risen among them that are born of women a greater than John። ከዛ ቀጥለን ደግሞ ዮሐንስን እናክብረው ይላል። ምክንያቱ ጌታችን ራሱ ከሴት ከተወለዱ በስተቀር እንደሱ ያለ የለም ብሏል። ሰማዕትም ነው፣ የነቢያት መጨረሻም ነው፣ ኦኬ እና ሐዋርያም ነው፣ ሰማዕትም ነው እያለ ይገልጻል። ዘን ቀጥሎ አፖስትልስ ማርቲርስ እያለ ይገልጻቸዋል። ሁሉም እንደየክብራቸውና እንደየማዕረጋቸው ምን ይገባቸዋል? ክብር ይገባቸዋል ይልና ላትሪያ ኤንድ ፕሮስኪን ወይም ደግሞ አምልኮና ወርሺፕና ክብር ሆነር ልንለይ ያስፈልጋል ብለው ቅዱስ ዮሐንስ ዘደማስቆ ይናገራል፣ ወይም ጆን ኦፍ ደማስከስ ማለት ነው። ስለዚህ እኛም ስናከብር ወይም ደግሞ ስግደትም ስንሰጥ እንደየክብራቸው እንደየማዕረጋቸው ለእግዚአብሔር መለኮት አምላክ ፈጣሪ ሕያው አስገኝ እየተባለ ይሰገድለታል። ለእመቤታችን ደግሞ ወላዲተ አምላክ ከፍጥረታት ሁሉ የበላይ እየተባለ ይሰገድላታል። ለዮሐንስም እንደዛ፣ ለሐዋርያቶቹም እንደዚያ፣ ለሰማዕታትም እንደዚያ ማለት ነው። እንደየክብራቸው እንደየማዕረጋቸው ክብርና ምስጋና ይሰጣቸዋል ማለት ነው። ከዛ ፋይናሊ ችን ብቻ ተናግሬ በጣም ብዙ ሀሳቦች ስለተነሱ ላለመድገም ችን ብቻ ተናግሬ ልጨርስ። የኮንግሪጌሽን ወይም ደግሞ በእስራኤላውያን የአንደኛ ዜና መዋዕል ምዕራፍ 29 ከቁጥር 20 ላይ ያለው በኮንግሪጌሽን ደረጃ ነው ወይም ደግሞ በህዝብ ደረጃ ነው ያንን ድርጊት የተፈጸመው። በህዝብ ደረጃ የተፈጸመውን ያንን ድርጊት አይ ስህተት፣ አሁን በኤፍሬም ሀሳብ ስህተት ነው ጣዖት አምልኮ ነው ሲባል ነበረ። ጣዖት አምልኮ ከሆነ ስፔሻሊ በኮንግሪጌሽን ደረጃ ከሆነ እግዚአብሔር አምላክ ባይዘው አይታገሳቸውም እስራኤላውያን። ያንን በብዙ ቦታ ተመልክተናል አለ። ወደ እስራኤል ባርነት እንዲሰደዱ ካደረጋቸው መካከል ከእግዚአብሔር ውጭ ሌላ አምልኮ ስላመለኩ ነው። በሙሴ ፊት እግዚአብሔር አምላክ ይህን ህዝብ ላጠፋው ነው ብሎ ሲናገር ምንድን ነው? ከእግዚአብሔር አምላክ ውጭ ጥጃን ሰርተው ለማምለክ ስለተነሱ ነው። ላጠፋው ነው ይህን ህዝብ በሌላ ህዝብ ልሾም ነዋል። ምክንያቱ ጥፋታቸው እግዚአብሔር አምላክ ምን ከእሱ ውጭ ሌላ አምላክን ስላመለኩ ማለት። ያ በዳዊት ፊት ለዳዊቱና ለእግዚአብሔር የሰገደ ህዝብ ግን እግዚአብሔር አምላክ ሲቆጣው አንመለከትም። ፕላስ ደግሞ ዳዊት የእግዚአብሔር ነቢይ የእግዚአብሔር ንጉሥ የሆነ ዳዊት እሱን ሲያመልኩት ዝም ብሎ የሚመለከት ሰው አይደለም፣ በአምልኮት ደረጃ ማለት እሱን እያመለኩት ዝም ካለ እግዚአብሔር አምላክ ህዝቡን ቢተው ዳዊትን አይተውም። ፕላስ ደግሞ እግዚአብሔር ህዝቡንም ዝም አይለውም ማለት ኦኬ። ከእኔ ጋር አብረህ ዳዊትን አምልካልና አንተ ህዝብ በቃ አላጠፋ ነው ነበር የሚለው። ግን እግዚአብሔር አምላክ ለምን እንዳመለከ ህዝቡ ለምን እንደሰገደ ህዝቡ በሚገባ ስለሚታወቅ ያንን አልተቃወመም። በራሳቸው እንግዲህ ኮሜንታሪዎችን በጣም ጨቀነ ኮሜንታሪ ነው ባይዘው ልናመጣላቸው የምንችለው ገና ሁለት ስንጠቅስ ቶ እነሱን አልቀበላቸውም ማለት ተጀመረ ማለት። የራሳችሁ ኮሜንታሪ መቀበል ሳትችሉ መጽሐፍ ቅዱስን መቀበል ሳትችሉ ሌዲስ ኤንድ ጀንትልመን አባቶች ምናምን አትበሉ ፕሊስ ማለት። አባቶች የትኛውም አባት ብታመጣ
እንኳን ለቅዱሳኑ ይቅርና ሪሌክሳቸውን ወይም ደግሞ አጽማቸውን እንኳን በታላቅ ክብር የሚከበር ነው ብሎ ነው። ዊክስ ይሳማሉ፣ ይከበራሉ። እሱ አክቹዋሊ ለዲቤት ለቀጣይ ዲቤት እንተዋለን። ሪሌክስ አይከን ምናምን ላይ ስለምናነሳቸው እሱን አላንሳው። ዞሮ ዞሮ ግን በአጠቃላይ ንጹህ ሕሊና ያለው ፕሮቴስታንት ቢመለከት የዛሬው ድበት የዛሬው አርጊመንት ሲያነሱ የነበረው በጣም የወረደ መጽሐፍ ቅዱስ የማይለውን ሀሳብ ነበር ሲያነሱ የነበረው። የሰገዱ ሰዎች ሲመጣ ክርስቲያን አይደለም። ኦኬ ክርስቶስ ራሱ እንዲሰግዱ አደርጋቸዋለሁ በትእዛዝ ደረጃ ኮን ባይዘው እንዲሰግዱ አደርጋቸዋለሁ እያለ አይ ምን አገባን እነሱ ክርስቲያን ያልሆኑማ ይስገዱ ምን አገባን። በጣም የሚገርም። ከዛ በዘለለ በቃ ምንም ጥቅስ ሲያጡ ዮሐንስ 4:24 አነሳ። በአጭሩ በአንድ ደቂቃ ተመለሰ። ምክንያቱም አውዱ እንደዛ ስለማይል ዘን ማቴዎስ ወንጌል ምዕራፍ 4 ደግሞ አነሳ ጆናታን። ጭራሽ ሀሳቡ ራሱ የለም እንደዛ። ክርስቶስ የሚለው ለእርሱ ብቻ ስገድ ሳይሆን ለእግዚአብሔር ስገድ፣ እሱን ብቻ አምልክ ነው። እሱን ብቻ አምልክ። በጣም ይቅርታ አብዝቻለሁ። የመጽሐፍ ቅዱስ ማህበር ያለ ኤፍሬም ሲያነሳት የነበረውን ሀሳብ ብቻ በአጭሩ ለመናገር በሙሴ ሕግ ማለት በዘጸአት ምዕራፍ 20 መሰረት የአምልኮ ስግደት ለእግዚአብሔር ብቻ ነው የሚገባው እያለ ነው። የአምልኮ ስግደት ለእግዚአብሔር ብቻ ነው። ምክንያቱ ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ ያለውን ሀሳብ ተመልከት ስለሆነ የሚለው ቁጥር 3 ብትመለከት ከእኔ በቀር ሌሎች አማልክት አይሁኑልህ ከሚለው ሀሳብ ተነስቶ ነው የሚናገረው ዘጸአት 20 ላይ። ኦኬ ዘጸአት 20 ምንድነው የሚለው? ከእኔ በቀር ሌሎች አማልክት አይሁኑልህ። ስለዚህ እየተነገረ ያለው ከእግዚአብሔር ውጪ ሌሎችን አማልክት ብለው ስለመስገድ ነው። ስለዚህ እኛ ከእግዚአብሔር ውጪ ሌሎችን አማልክት አምላኮቻችን ናቸው እያላችሁ ስገዱ ወይም ደግሞ እንደዛ እያለን እንሰግዳለን? በጭራሽ ባይዘው እንደዛ ብሎ የሚሰግድ ካለ እሱ ጣዖት አምላኪ ነው። እግዚአብሔር አምላክም አይቀበለውም። የኛ ትምህርትም በጭራሽ አይደለም። ጻድቃንን፣ ሰማዕታትን፣ እመቤታችን ለነሱ ስንሰግድ እናንተ ከእግዚአብሔር ሌሎች አምላኮች ናቸው እያልን ነው እንዴ? እንደዛ ካልን አይዶል ወርሺፐርስ ኖ፣ እንደዛ እያልን አንሰግድም በጭራሽ። የክብራቸውም የመከበራቸው ምንጭ ሲጀመር መሰረታቸው እሱ ስለሆነ ከእሱ ተለይታችሁ ሌሎች ሆናችሁ ልንል በጭራሽ አንችልም። የዘጸአት ምዕራፍ 3 ሀሳብ ከእግዚአብሔር ሌላ አድርጎ ስለማምለክ ነው የሚናገረው። የመጽሐፍ ቅዱስ ማህበርም 3 አይነት ስግደቶች አሉ ብሎ ይከፍላል። የአክብሮት ይላል፣ የጸጋ ይላል፣ የአምልኮ ይላል። የአምልኮ እንዳልሆነ ለመላእክትና ለሰው ሲሰገድ የነበረው ደግሞ የአምልኮ ብላችሁ እንዳትወስዱ የምንድን ነው አለ? የአክብሮት መሆኑ አስተውሉ ብሎ ይናገራል ለማለት ነው። እግዚአብሔር ይስጥልኝ። ክብሩ ሁሉ እግዚአብሔር አምላክ ይውሰድ። ወስብሐት ለእግዚአብሔር። አሜን አሜን። ዮሐዴ በጣም ድንቅ ነው። ሙሉ ውይይቱን ነው እንግዲህ ዮሐዴና ልደት ሰፋ ጠለቅ አነስ አድርጎ ያቀረቡልንና በጣም ደስ ይላል። እንደው የሆነ ሰው አስታወሰኝ ሙስሊሞችን ክርስቶስ አምልኩኝ ሳይል ለምን ታመልኩታላችሁ የሚል ሀሳብ ያቀርቡ ነበርና ተመሳሳይ ነው ከሙስሊሞቹ ጋር እንደ ዝምድናቸው በጣም እየቀረበብኝ ተቸገርኩኝ። ብዙ ሰው እንደዛ እንደሚያስብም እርግጠኛ ነኝና አሁን መምህር በረከት ላስቸግሮትና እርሶ መጨረሻው ይጠቀልላሉ። ዲያቆን ዘማርያም ይቀጥልና ከዛ በኋላ እርሶ የመጨረሻውን ጠቅልለው እንጨርሳለን። ከዛም ኢዮባም ያወራል። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ዲያቆን ዘማርያም እንኳን ደህና መጣህ። ጊዜው አንተ ነው። እግዚአብሔር ይመስገን። እንደምንቆያችሁ ሁላችሁም መምህር በረከት፣ ኢዮባ፣ የውሃድ ወንድማችን ማን ነው ብሩኬ፣ አንተነህ፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን ዋላችሁ፣ እንደምን ቆያችሁ? ለሁላችሁም ቃሎት ያሰማልን። ያው ማለት የተደገመ ሀሳብን ላለመድገም በተቻለ መጠን አጭር ሀሳብ ማቅረብ ሞክራለሁ። የመጀመሪያው ሀሳብ ምንድን ነው? አሁን ስግደት በሚለው በጣም ብዙ ጊዜ በተለያዩ ወንድሞች ከዚህ ቀደም በነበረው ውይይትም አሁን እንዳየሁትም ከሆነ ቪዲዮን ያየሁት ሙሉ ውይይታቸው ሰዓት ላይ አልነበርኩም፣ ግን የተቆራረጡ ቪዲዮዎች ልደት የጠየቃቸው ጥያቄዎች እና የውሃድ የጠየቃቸው ጥያቄዎች ጋር ምናምን ደርሼ ነበረ እና ምንድነው ከዚህ የምታዩት መጽሐፍ ቅዱስ የያዙ ሙስሊሞች መስለው ታዩኝ።
እኔ የምረዳው ይሄንን ነው። በቃ ልክ አለ አይደለ? ሙስሊሞች እስቲ ኢየሱስ ፈጣሪ ነኝ ያለበት ቦታ አሳየኝ፣ አምላክ ያለበት ቦታ አሳየኝ። ልክ እንደዚህ አይነት ጥያቄ ጠይቁት እና እነዚህ ሰዎች ኦርቶዶክስን ለመቃወም ካላቸው ነገር አንጻር፣ መጽሐፍ ቅዱስን ለመቃወም ካላቸው አንጻር መጽሐፍ ቅዱስ የያዙ ሙስሊሞች ናቸው እነዚህ ሰዎች የሆኑት እንጂ ምንም ከእምነትም ከአስተምሩ ከትምህርትም የራቁ ናቸው። በተረፈ ያጠያየቁ መንገድ የሄደበት ርቀት በጣም የሚገርም ነው። የልደትም ተመሳሳይ ደግሞ የወንድማችን የዮሐድም ማለት ነው። በእርግጥ ርዕሱ እናንተ ከምታውቁት እናንተ ካላችሁ ግንዛቤ በጣም ያነሳል። ምክንያቱም ከዚህ በለጠ ብዙ ቴዎሎጂካል የሆኑ ነገሮችን መዋየት ስለምትችሉ ማለት ነው። ወንድሞቻችንን እናንተን ይጠብቅልን፣ እግዚአብሔር ያክብርልን። ዋናው ነገር የሚፈለገው ምንድነው? እውነትን መግለጥ ነው። የኛ ጉዳይ እነሱ ማብሸቅ አይደለም። እንዲያሩ ድብን እንዲሉ አለም የተፈለገው እውነትን መግለጥ ነው። ያንን ማሳየት ነው። ይሄ አንድ ነገር ነው። ሁለተኛ ነገር ግን እንደዚህ አይነት ውይይቶች ጭብጣቸው ምንድን ነው? በዛ ወገን ያላችሁ ፕሮቴስታንቶች እንዴት ነው የተረዳችሁት የሚለውን ነገር እንድትገነዘቡ ነው። በቃ ኢምር አሁን ሌላ ነገር እኮ አይደለም። አሁን ቃሌ ያሳምናል አያሳምንም ምናምን ኤፍሬም ባለ ጊዜ የገቡትን ወገኖቻችን በሙሉ ከንቀት ምናምን ተዉና ከዚያ ያወጧቸውና የምር ግን እያስተዋላችሁ ነው። ግን ፕሮቴስታንት ወገኖቻችን ያቀረቡትን ነገር የሚያቀርቡትን የሚሉትን ነገር ታውቁታላችሁ። እናንተ ዝም ብላችሁ እየሰማችሁ ነው። እስቲል ነው አሁንም በዛ መንገድ ነው ያላችሁት ወይስ ወደ እውነተኛ መንገድ ልትመጡ አስባችኋል? ይሄን ዋናው ዓላማ እዚህ ያመነውን ማጽናት፣ ከእንደገና ደግሞ እዛ ቤት ያላችሁ ሰዎች ደግሞ እንድትገነዘቡ ማድረግ። እንዴ ሰው የተጠየቀውን ጥያቄ እንዴት ይመልሳል? ሩት የሰገደችው ስግደት የምን ስግደት ነው? ጠይቀው ይሄ ነው። በቃ የአምልኮ ነው ወይስ የጸጋ ነው? ለእግዚአብሔርና ለሕዝቡ ሰገዱ ይላል። የአምልኮ ስግደት ነው የጸጋ ስግደት ነው? አይ ሰጋጆቹ እግዚአብሔር እሱን አለ። እነማን ናቸው እኮ ብሏል የጠየቀው ልደት። እነማን ናቸው ማለትና ምንድን ነው ማለት አንድ አይነት ነው እንዴ? እና እነዚህ ሰዎች በቃ ባጭሩ ባለፈው ያልኩት ነው። በቃ ቃሌ በተለይ ለውይይት የሚሆን ሰው አይደለም። በቃ ባጭር ለንቀት አይደለም ይሄን የምናወራው። በነገራችን ላይ በቃ ድርቅ አይታችኋል። መሀል ለሚጠቀማቸው ቃላቶች ተረጋጋ እንጂ ልደት ረገርበር ሰከንድ ስትል ነው ቆንጆ። አዎ ኧረ ላውራበት ልክ ለመመለስ ፈልጎ መልሱ ለመፈለግ ልክ ልደት ያስቆመው አስመስሎ ማሳየት። በዚህ ሰዓቷን ገደላት። ያችን 7 ደቂቃ ከርጎ በላት። በጣም ከሚያስጠላው ወርዶች አንዱ ይሄ ነው። በቃ ኧረ ተረጋጋ ልክ በቃ እሱ የሰከነ ሰው መስሎ ማለት እንደዚህ አይነት ጠባይ ነው ያላቸውና መላሹንም አይመልሱትም። ይሄ የታወቀን ግን ዋናው ዓላማችን እኛ እነሱ ማሸማቀቅና በእነሱ ላይ ምናምን መሳለቅ ሳይሆን እውነትን መግለጥ፣ አንድ ያመነው ማጽናት፣ እዛ ቤት ያላችሁ ሰዎች ደግሞ ይሄን እውነት አውቃችሁ እንድትመጡ፣ ያ ማለት ቤቱ የእግዚአብሔር ቤት ስለሆነ ወደ እውነተኛ መንገድ እንድትመጡ ማስቻል ነው። አለቀ። ትኩረታችን ያ ነው እንጂ ለእግዚአብሔር የምንሰግደው የምናቀርበው አምልኮ ላትሪያ ለማንም ፍጡር አንሰጥም። አንድ ሁለተኛ ለቅዱሳን የምንሰጠው ዱሊያ ወይ ደግሞ የፕሮክሲኒዮ የሚባለው ለቅዱሳን የምንሰጠው አክብሮት፣ ለእመቤታችን ለቅድስት ድንግል ማርያም የምንሰጠው አክብሮት ሃይፐር ዱሊያ ብለን ከቅዱሳን ሁሉ ክብር የማርያም ክብር ይበልጣል። በተገባ የአበን ቃል ለመቀበል በተገባ ተገኝታለችና እንዳለው እንደዛ አድርገን ለእመቤታችን ለቅድስት ድንግል ማርያም ወላዲተ አምላክ ስለሆነች የአክብሮት የጸጋ ስግደቶችን እንሰግዳለን። ከዚህ ውጭ ግን አምልኮን የምንሰጠው ለእግዚአብሔርና ለእግዚአብሔር ብቻ ነው። ዛሬ ብቻ ሳይሆን ትላንትም፣ ዛሬም፣ ነገም ከነገ ወዲያም እስከ ዓለም ፍጻሜ ድረስ የሚኖረን የቤተክርስቲያናችን ትምህርት ቋሚው ይሄ መሆኑን እንድታውቁ ለማስቻል ነው። በተረፈ ለድርቀታችሁ በዚህ ጾም ወንድሞቻችን እግዚአብሔር ዋጋችሁን ይክፈላችሁ። ትልቅ ዋጋ ነው የተከፈለው ብዬ አስባለሁ። ምክንያቱም ረጅም በሆነ ሰዓት ላይ እነዛ ሁሉ ሰው ይመስለኛል እዚህ ውስጥ ቢያነጻጽር ፕሮቴስታንት የጠፋ አይመስለኝም። በደንብ ያውቃል ብዬ አስባለሁ። ለግንዛቤም ሁሉ ማለት ነው። ግን ምን ያክል አድርቅ እንደነበር ተመልከቱ። ሁለተኛ በአንድ ርዕሰ ጉዳይ ስንት አይነት ምልከታ እንዳላቸው በአንድ ርዕሰ ጉዳይ 3 ሰው አስገብታችሁ 3 ምልከታ ያላችሁ በአንድ ጉዳይ እኮ ነው። አንዱ አረ ሰጋጆቹ ክርስቲያን አይደሉም ሲል፣ አንዱ ብድግ ደግሞ አይደለም እነዛ በአካል ሳይገለጥ የሰገደ አካል እስቲ ያሳየኝ። ያ ማለት እኛ አሁን በአጸደ ስጋ የምትሉት ነገርና ምን ብሎ ለመተቸት ፈልጎ ማለት ነው። እና ከነዚህ ሁሉ ዜሮ ድምር የምንመለከተው ምንድን ነው? በአንድ ርዕሰ ጉዳይ አንድ ወጥ የሆነ መልከታ የለም። ይሄ ከየት ነው የሚመነጨው? መጽሐፍ ቅዱስን በግል የመተርጎም ምንጩ ይሄ ናችሁ። አደጋውን የምትረዱት አሁን እና ክርስቲያኖች ባካችሁ እዚህ ያለን ሰዎች ከነዚህ ወንድሞች ዲቤት መማር ያለብን ምን ያክል መጽሐፍ ቅዱስን በግል ሀሳብ መተርጎም ስንት ነገር ውስጥ እንደሚከት ማለት። እስቲ መጽሐፍ ቅዱስ ላይ ስግደት አምልኮ ነው ብቻ ብሎ የሚገልጽ አሳየ ሲባል ለዮሐንስ አትስገድልኝ ብሎታል። ስግደት አምልኮ ነው የሚል መጽሐፍ ቅዱስ ላይ ጥቅስ አምጣልኝ። እና ለዚህ ነው ማሞ ሌላ መታወቂያው ሌላ አይነት ማለት ነው። ከቃሌ ጋር ዲቤት ባታረጉን የሚመክሩ ለዚህ ነው። በቃ ለዛ ነገር የሚሆን አይደለም። በቃ እንደምንም ተጋግጦ
እንደግንም ተቀጥጦ ያን ፔንቴኮስታሎቹ ሌሎቹን አብሮ ማዳን፣ የውሸት ፍቅር ማሳየት፣ የጋራ ትምህርት የሌለበት የጋራ ትምህርት እንዳላስመስሎ ማሳየት፣ እንዴትን ተጋግጦ ምናምን እንደው ለመታወቅ ምናምን አይነት ሰው ነው። በእኛ ቋንቋ ይሄ መገለጽ የለበት፣ ግን ሪያሊቲው ይሄ ነው እና ለጨጓራችሁ ብዬ ነው። እኔ እንኳን አይ እንደዚህ አይነት እንችላለን ካላችሁ ደግሞ በርቱልን ወንድሞቻችን። ይቅርታ ብዙ ሰዓት ስለወሰድኩኝ፣ ለሁላችሁም ቃሎት ያሰማልን ብያለሁ። አሜን አሜን። ዲያቆን በጣም እናመሰግናለን። እግዚአብሔር ያክብርልን። መምህር በረከት ይጨርሱና ኢዮቤና ልደት እንደው ዛሬ የነበረው ውይይቱ ላይ ብቻ ስለሌላው ነገር ሳይሆን ውይይቱ ላይ ብቻ የዲቤት ሰዓት ከተጀመረበት ጀምሮ እስኪያልቅበት ሰዓት ያለው ብቻ የቤቱ ባለቤት እንዴት ነበር ውይይቱን ያስኬደው የሚለውን ጣልቃ ገብነት ነበረበት ወይንስ የማድላት ሁኔታ ነበረበት የሚለውን እናንተ ሐሳብ ትሰጣላችሁ። መምህር በረከት እርሶ ይቀጥሉና እንጨርሳለን። ስለነገውም አንዳንድ ነገር ትችላላችሁ ማለት ትችላላችሁ ከፈለጋችሁ። እናመሰግናለን። መምህር በረከት እርሶ ይቀጥሉ። እሺ አንተ እኔ ቅድምም ስለተናገርኩ ብዙ ሰዓት አልወስድም። እንደ ከዛሬው ውይይት ግን እኔ ጠንከር አድርገን ማየት ያለብን የሚመስለኝ በተለይ ከብሉይ ኪዳን ጋር የተያያዘው ነገር በቀላሉ ማየት የለባችሁም። ፕሮቴስታንት ከብሉይ ኪዳን ጋር ያለው ችግር አንተ ስልክ ገባባቸው መሰለኝ። ስልክ ገባባቸው። እሺ በዚህ አጋጣሚ ለሳቸው ሲጀምሩ ወንድማችን ዘካሪያስ በጣም እናመሰግናለን። እነ ሄሉን ሌሎቹን ሪከርድ በማድረግ ስላገዝካቸው እና ውይይቱ ላለፋችሁ ሰዎች ለእኛም ለዛም ሳታደላ ሀሳቡን ብቻ በደንብ አድርገህ ስላቀረብክ እናመሰግናለን። ይቀጥል ይሄ ነገር ነገም ከነገ ወዲያ እንዲሁ ሪከርድ እያደረግ ውይይቱም ላመለጣቸው አካላት ፍሬ ሀሳቡን እንድታቀርብልን እንጠይቃለን። እናመሰግናለን። በዛ አጋጣሚ አሜን። በጣም ወንድማችን ዘኪ እንዲሁም ሌሎችም ልጆች አሉ። እነሱንም ፎሎ ማድረግ እንዳትረሱ፣ ቤቱን ኮፒ ሊንክ ሼር ማድረግ እንዳትረሱ። ቪዲዮ ብዙ ሰው ጋር መድረስ አለበት። እንደዚህ ቆርጠው የሚሰሩ ልጆች፣ ሪከርድ ያደረጉ የሚሰሩ ልጆች በጣም መበረታታት መጠንከር አለባቸውና እሱን እንዳትረሱ ለማለት ያክል ነው። ኢዮቤ በቃ ልደትና ኢዮብ መምህር ረጅም ስልክ ይሆናል የሚይዙት። በቃ ወረዱ። ስለ ቤቱ ያላችሁን ሀሳብ፣ ስለ ዮኒ ማኛ ቤት ያለውን ነገር፣ ዛሬ ስለነበረው ውይይት በጣም ባያዝድ ነበር ወይ? ወደ እናንተ ሀሳብ ባያዝድ ነበር ወይንስ ወደ እነሱ ሀሳብ በጣም ይሄድ ነበር ወይ የሚለውን ጭራሽስ ማይክ ከፍቷል ወይ? ውይይቱ ደቂቃ ከተጀመረበት ጀምሮ እስኪያልቅ ማይክ ከፍቷል ወይ? ይሄን ሀሳብ ጠቅልሉትና እንጨርስ። በቃ ኢዮብና ልደት ሁለታችሁ ዘኪ ካለ ሳቦ እስኪ። አይ እኔ ዘኪ ካለ አስገባ ሳቦ እስኪ። እሺ ልደት ኢዮብ አጠራኝ። ቀጥል። እሺ የኔ ሀሳብ ኦኬ። መምህር መጡን አንቺ ሶሪ ይቅርታ ስልክ ገብቶብኝ ነው። እና ይሄ ብሉይ ኪዳን ጋር ያላቸው ችግር በጣም የብዙ ዶክትሪኖች ችግር ነው። የብዙ አስተምሯቸው የችግር ምንጭ ነው። ስለ እምነትና ስራ፣ ስለ ሕግ፣ ስለ ቅዱሳን በአጠቃላይ በአስተምሯቸው ውስጥ ያሉ ችግሮች መነሻቸው ብሉይ ኪዳን ላይ ያላቸው ሮንግ የሆነ አመለካከት ነው። በተለይ የቅዱስ ጳውሎስ መልእክታትን ሲተረጉሙ ከብሉይ ኪዳን ኮንቴክስት፣ ቅዱስ ጳውሎስ የብሉይ ኪዳን መምህር ነው እንደምታውቁት። እነሱ ግን በ16ኛው ክፍለ ዘመን የአውሮፓ በነበረው ችግር ነው ሲተረጉሙ የነበረ፣ ሪፎርመሮቹ ራሱ ማለት ነው። ስለዚህ ብሉይ ኪዳን ላይ በጣም መሰረታዊ ችግር አለ። የዛሬው ውይይት ብሉይ ኪዳን ላይ ያለው ችግር ማሳያ ሆኖ የሚቀርብ ነው ማለት ነው እና እኔ የሚመስለኝ ባይዘወይ አንድ የፕሮቴስታንት ስኮላር አለ እንትን የታሪክ ጸሐፊ ጀርመናዊ እና እሱ ምን ይላል እንትናን ማኒን መርቀያንን
የሪፎርሜሽን ጀማሪ አድርጎ ነው የሚያስበው። ከነ ሉተር በፊት ሪፎርሜሽን የሞከሩ ሰዎች ብሎ ከሚያስባቸው አንዱ እንግዲህ የጥንት ቤተክርስቲያን አባቶች ሲዋጉት የነበረውን መርቃያንን ነው በመልካም የሚያነሳው ማለት ነው። ይሄ ሰው ደግሞ ቅድም እንዳልኳችሁ ብሉይ ኪዳንን በጣም ይጠላ የነበረ ብሉይ ኪዳን መጽሐፍትን እየቀነሰ የማይቆጥር በሰንበት የሚጾም ምናምን የብሉይ ኪዳን ጥላቻ የነበረበት ሰው ነው እና ፕሮቴስታንት ከብሉይ ኪዳን ጋር ያለው መሰረታዊ ችግር የብዙ አስተምሮዎች ምንጭ ነው። የብዙ አስተምሮዎች ችግር ምንጭ ነው። ዛሬም ስናየው ነበር እንግዲህ የብሉይ ኪዳን ሰዎችን እንደ አሕዛብ የሆነ ዝም ብለው በልባቸው ብቻ የሚያደርጉ የሆነ ልማድ ብቻ የሚፈጽሙ አድርጎ ማሰብ እና አብርሃም ጣዖት አምላኪ ናቸው ሲባሉ ነበረ። ነቢያቱ እነ ዳዊት እንደ ጣዖት ሲመለኩ ነበር ማለት ነው። በጣም የሚያሳዝን በጣም ከክርስትና መንፈስ በጣም የራቀ ከአባቶች መንፈስ የራቀ ከሐዋርያት መንፈስ የራቀ ሐዋርያት ብሉይ ኪዳን እንደዚህ ነበር የሚያስቡት። እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ የአዲስ ኪዳን መጽሐፍትን የጻፉ አባቶች ስለ ብሉይ ኪዳን አባቶች የነበራቸው እይታ እንደዚህ ነበር ወይ? እና ይሄ ፕሮቴስታንቲዝም ክርስትናን በጣም ዲስቶርትድ በሆነ መንገድ የሚያይ እንደሆነ የሚያሳይ ነው። የቅዱስ አትናቴዎስን የተነሳውን ነገር ትንሽ ልበል። ቅዱስ አትናቴዎስ መልአኩ ክርስቶስ መስሎት ነው የሰገደ የሚለውን የፋዘር ታድሮስን መጽሐፍ አውጥተው ሳሳዩ ነበረ እና ቅዱስ አትናቴዎስ እንደዛ ብሏል። እሺ፣ ግን ለነሱ አርጊውመንት የሚጠቅም ነገር እኮ አይደለም። ይህ ማለት ቅዱስ አትናቴዎስ እንደተረጎመው መልአኩ ዮሐንስን ወንጌላዊ ዮሐንስን አትስገድልኝ ያለው ክርስቶስ መስሎት ከሆነ የአምልኮ ስግደት ነው የከለከለው እንጂ የአክብሮት ስግደት አይደለም ማለት ነው። ስለዚህ ይህ አርጊውመንት እነሱ ጋር ፋየር የሚያደርግ ነው። መልአኩ የተከላከለው አይሆንም አትስገድ ያለው ስለ አምልኮ ስግደት ነው ማለት ነው። አምልኮ ስግደትማ እኛም ቢሆን እኮ እንደውም ቅዱስ አትናቴዎስ ለፍጥረት ወርሺፕ አይገባም አምልኮ አይገባም እና ነው የሚለው። ስለዚህ በብሉይ ኪዳን የነበሩ ለምሳሌ ለመላእክት ሲሰገድ ነበረ በብሉይ ኪዳን እነ ዳንኤል ምናምን። ስለዚህ በብሉይ ኪዳን የነበረው መልአክ ዳንኤል የሰገደለት መልአክ ያልከለከለው የአምልኮ ስግደት እንዳልሆነ ስላወቀ ነው ማለት ነው። ይሄኛው ደግሞ የከለከለ የአምልኮ ስግደት ሊደረግ ሲል ነው ማለት ነው። ስለዚህ ይሄ አርጊውመንት እንደውም እነሱ ጋር የሚቃረን ነው። ቅዱስ አትናቴዎስ በኦርቶዶክሳዊ የሆነ እንትን ነው የተረጎመው ማለት ነው። ባተረጓጎም በአባቶች መካከል እንደዚህ አይነት ልዩነት ሊኖር ይችላል። ግን ምንም ቢሆን የእነሱን አርጊውመንት ፌቨር የሚያደርግ አይደለም። በመጨረሻ ከኛ ቤተክርስቲያን ጋር የተነሳው ይሄ የኒቂያ 2 የኢስተርኖችና ካቶሊኮች የሚቀበሉትን ካውንስል ትቀበላላችሁ ወይ? ያው በቂ መልስ ተሰጥቶታል። እኛ ካውንስል 3 ብቻ ነው የምንቀበለው፣ ሌሎችን አንቀበልም። ግን በተለየ ሁኔታ በቬኔሬሽን ኦፍ አይከንስ በቅዱሳት ስዕላት ክብር አስመልክቶ ዮሐንስ ዘደማስቆ መጽሐፍ ጽፏል እና ያ መጽሐፍ በኢትዮጵያ ቤተክርስቲያን እውቅና አለው። ባይዘወይ የስንክሳር ላይ ዮሐንስ ዘደማስቆ በሱ ተጠቅሶለታል። ቤተክርስቲያን ያንን ስለ ቅዱሳን ስዕላት ያደረገውን ክርክርና ከሙስሊሞችም ጋር ያደረገውን ነገር ሪኮግናይዝ አድርጋ ስንክሳር ላይ የኢትዮጵያ ቤተክርስቲያን ስንክሳር ላይ የዮሐንስ ዘደማስቆ አስተዋጽኦ ተዘክሮለታል። ስለዚህ እዛ ላይ ነው ደግሞ on the veneration of holy icons የሚለው መጽሐፉ ላይ ነው። ስለዚህ ስለ ዱሊያ ላቴሪያ ምናምን እያለ የሚያወራው የክብር ያምልኮ እያለ የሚያወራው እዛ ላይ ነው። ስለዚህ እኛ የምንቀበለው ዮሐንስ ዘደማስቆ ባብራራው ልክ ነው። ጉባኤው ላይ ያለው ዝርዝር ነገር እሱ አይደለም። እኛ በቃ በጣም ብሮድ የሆነውን ካታጎሪ ነው የምንቀበለው፣ የአክብሮትና የአምልኮት የሚል። የአክብሮት ደግሞ ለእመቤታችን ሲሆን፣ ለዮሐንስ ሲሆን፣ ለዮሴፍ ሲሆን እንደዚህ አይነት ክፍፍል ቤተክርስቲያን አታውቅም። ግን በጣም ቤዚክ የሆነው ነገር ምንድነው? መስመሩ ለአክብሮት ሲሆንና ለአምልኮ ሲሆን ስግደት ይለያያል የሚለው ቤዚክ የሆነው እንትኑ ግን እንቀበለዋለን። ይሄ ለማለት ነው። ወንድሞቻችን ቃለ ሕይወት ያሰማልን። የነገው ውይይት ግን እኔ እያሳሰበኝ ነው። እንዴት ነው የሚሆነው? ከየትኛው ዲኖሚኔሽን ጋር ነው አሁን በሚስጥረ ቁርባን ዙሪያ
የምትከራከሩት ከአንዱ ዲኖሚኔሽን ጋር መሆን አለበት ማለት ነው። እና አንዱ ወደ አንዱ ቀረብ ብሎ ይሆናል። መቼም በምስጢረ ቁርባን ጉዳይ አንድ ፍሮንት ላይ እንከራከራለን ብለው አይመጡም ብዬ ነው። ምክንያቱም አንድ የፕሮቴስታንት ማነው የሉትራን ስኮራል ጆርዳን ኩፐር የሚባል ግሬት ዲቫይድ ብሎ ከጻፋቸው ግሬት ዲቫይድ ማለት የሚለያቸው ትልቅ ነገር አንዱ ብሎ እንግዲህ ቁርባን ነው። ሉተርም ከዝዊንግሊ ቤተሰቦች ጋር ከነሱ ጋር ህብስትና ጽዋ ከመበላ ከምጠጣ ከፖፑ ጋር ስጋና ደም ብቀበል ይሻለኛል ብሏልና እርስ በርሳቸው በዚህ ጉዳይ እንኳ ከዝዊንግሊ ጋር ከመሆን ይልቅ ከፖፑ ጋር በሆን ይሻለኛል ያለበት ጉዳይ ነው። ከማን ጋር ነው የምትከራከሩ የሚለው እኔ ትንሽ እያሳሰበኝ ነው። ለማንኛውም እስኪ እንግዲህ እናያለን የሚሆነውን። እግዚአብሔር ያበርታቸው ወንድሞች፣ ደህና ሁኑ። መምህር እንትን አላወቁትም መሰለኝ ቃሌን። እሱ እኮ እንትን ለአንድ ቀን ራሱ እንደ መካነ ኢየሱስ ሆኖ ሊወያይ ይችላል። ቅዱሳን ሚስጥራት ናቸው እውነተኛ ነው ብሎ ሊወያይ ይችላልና እሱ እንደዛ ነው። በቃ ባይ ዘ ዌይ ፎር ዘ ሴክ ኦፍ አርጊውመንት ዝም ብሎ እንደሚገባ የምታውቁት ዛሬ ክብር ይሄ ስግደት ሁሉ አምልኮ ነው ብሎ አያምንም። ግን በክርስቲያናዊ የሚል ተደብቆ በቃ ልግባ እንደውም እንግባ አይነት ነገር ብለዋልና አሁንም መግባቱ አይቀርም። ስለዚህ አንድ ኤፍሬምም እኮ ሉተራን ነው እከራከራለሁ እኮ እንደውም እሱ ይገባል እኮ እሱ ይገባል። አንድ ከነገራችን አንድ ነገር የረሳሁት ቅድም ይሄ ፕሪስክሪፕሽን የሚለው ነገር ፕሪስክሪፕሽን ከሆነ ችግር ምንድነው አንቀበልም የሚል ነገር ሲያነሱ ነበር። በትዕዛዝ ደረጃ ይሄን አድርጉ አታድርጉ ተብሎ ሲነገር ነው እንጂ ፕሪስክሪፕሽን ማነው ዲስክሪፕቲቭ የሆነ ነገር እንደዚህ ያደረጉ እንደዚህ ሰገዱ የሚለው በትዕዛዝ ደረጃ ሲመጣ ነው የምንቀበለው የሚል ነገር እያነሱ ነበር። እና ኤፍሬም ባለፈው ከቀሲስ ዲበኩሉ ቤት ነን እየተወያየን ጩኸት ምናምን የሚል ርዕስ አነሳን እና ለምንድን ነው የምትጮሁት እናንተ ስትጸልዩ ምን ስትሉም ታምር እናደርጋለን ስትሉም ጩኸት አለበት ሁከት አለበት የሚለውን ነገር ስንጠይቅ ምን አለ? ክርስቶስ እኮ አልዓዛርን ከሙታን ሲያስነሳ ጩኋል፣ ስለዚህ እንጮሃለን የሚሉ አርጊመንት አመጣ። ስለዚህ ክርስቶስ ጩሁ ብሏል እንዴ? ነው ስለ ጮኸ ነው የሚጮሁት? ይህ አርጊመንት ባይዘወይ በተለይ ፔንቴኮስታሎች ጋር በጣም ፋየር ባክ ያደርጋል። አብዛኛው ዶክትሪናቸው እንዲያደርጉ በሚል ትእዛዝ ላይ የተመሰረተ ሳይሆን እንዲህ ተደርጓል የሚል ነው። ለምሳሌ ዕቃ ትሰብራላችሁ፣ ወንበር ትሰብራላችሁ፣ በጣም ትጮኻላችሁ፣ ቤቱን ታናውጻላችሁ ምናምን ሲባል ሐዋርያት እኮ ሲዘምሩ ተንቀጥቅጧል መሬቱ፣ ቤቱ ተንቀጥቅጧል ምናምን ይላሉ። እና ይሄን ሁሉ አርጊመንት መጣላቸው ነው ማለት ነው። በዛሬው አርጊመንት መሰረት ዲስክሪፕሽንን አንቀበልም ካሉ ፕሪስክሪፕሽን ከሌለ ትእዛዝ ከሌለ ቀጥታ እንዲህ በመጽሐፍ ቅዱስ ሰዎች ሲያደርጉት ስላየን ብቻ አናረግም የሚል አርጊመንት ካነሱ እነሱ ጋር በጣም ብዙ ችግር የሚፈጥር ነገር የሳቡ ነው የሚመስለኝ። ይሄን ለማለት ነው።